በአማራ ክልል የጤና መድህን አገልግሎት ሽፋን ከጊዜ ወደ ጊዜ ያደገ መምጣቱን የአማራ ክልል ጤና ቢሮ አስታወቀ። የማህበረሰብ አቀፍ ጤና መድህን አገልግሎት ህብረተሰቡን በእጅጉ እየጠቀመ ቢሆንም በአገልግሎት አሰጣጡ ላይ ችግሮች እንደሚስተዋሉ የጤና መድህን ተጠቃሚዎች ያነሳሉ። በአገልግሎት አሰጣጡ ላይ የሚስተዋሉ ችግሮችን በማስተካከል የጤና መድህን ሽፋንን ለማሳደግ እንደሚሰራ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ አስታውቀዋል። ተጨማሪውን ከጌታቸው ገደፋው እንከታተል። የጤና መድን ማለት ለተመሳሳይ ጤና ችግር የተጋለጡ ከፍተኛ ቁጥር ያላቸውን ግለሰቦችና ቤተሰቦች በጋራ በማሰባሰብ እያንዳንዱ ግለሰብ ወይም ቤተሰብ የሚደርስበትን የጤና ወጪ በጋራ በመሸፈን ያልታሰቡ ከፍተኛ የጤና ወጪዎችን ለመቀነስ ወይም ለማስቀረት የሚረዳ የአሰራር ስርዓት ነው። ዛሬ ላይ አብዛኛው የሀገራችን ህዝብ ለጤናው የሚሆን ጥሪት የመቋጠር ልምድ የለውም። በዚህ ምክንያት በየጊዜው የናረ የመጣውን የህክምና ወጪ መሸፈን ሲያቅተው ይስተዋላል። ታዲያ ይህን ችግር ለመቅረፍ የማህበረሰብ አቀፍ የጤና መድን አይነተኛ መፍትሄ ነው። ዜጎችን ካልታሰበ የህክምና ወጪ ከመታደጉም ባለፈ ከጊዜ ወደ ጊዜ እየጨመረ የመጣውን የህክምና ወጪ በመቀነስ ረገድም ፋይዳው የጎላ ነው። 3 ዓመት ነው የተጠቀምኩበት። ተጠቃሞቱ በእርግጥ ያው በአንድ ልጅ ህክምና የማይሆን በ350 እና በ400 ብር ጤና መድን ያው ነውተኝ በአገራችንም ጤና ጣቢያ እየተረዳን እንገኛለን። ሰፊ ጥቅም ነው ያለው። እንደኔ እንደራሴ እንኳን ቤተሰብ የሆነ ሰው ዝም ብሎ ጤና መድን የሌለው ሰው ማለት በቃ እድር የሌለው ማለት ብሎ ነው እንደኔ እንደህሊ ነው የሚያስበው። ጥሮታ የሌለን ሰዎች ምናምን የሌለን ሰዎች በጣም ትልቅ ድርጅት ነው ይሄ። የማህበረሰብ አቀፍ የጤና መድን አገልግሎት በተለይ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች በከፍተኛ ሁኔታ እየጠቀመ ይገኛል። ይሁን እንጂ በአገልግሎት አሰጣጡ ላይ ችግሮች ሲነሱ ይስተዋላል። በተለይ የመድኃኒት አቅርቦት፣ የአፈጻጸም መጓተትና ተያያዥ ጉዳዮች ተገልጋዮችን ያማረሩ ጉዳዮች ናቸው። በአንዳንድ በኩል ደግሞ ቅሬታ አለኝ። ምክንያቱም መድኃኒት በፋርማሲ ግዙ እየተባለ ነው። እዚህም አሁን እየገዛነ ነው። ዙሮ ይታሰባል እንጂ የማይታሰብበት ቦታም አለ። ውል ያልወሰደ ሆስፒታል አለ። ሀዚያ ፋርማሲ በቃ እኔ በግልጽ ነው መናገር ሽርክ ይኖራል እያስባለሁ። በቃ የፋርማሲው ዋጋና የጤና ጣቢያሚውን የሆስፒታሉ ዋጋ እጥፍ ድርብ ነው። በቃ አንድ ደግሞ ችግሩ ገቢ ያልሆነልንም እየተባለ በኮሚቴም ችግር ይታያል። ገቢ ያልሆነም ላው በጣም በኃይለኛው ቢያንስ ወረዳ ላይም ሆነ ሌላ ቦታ ላይ ያለ በጣም ሰው ይገፋል። በኃይለኛው ነው የሚገፋ። ምን ዛሬ አጨቅጭቀኝ አይነት ነገር በቃ ምን ለኔ ሰተኛል። ይሄ መስተካከል ይገባዋል። በቃ በአማራ ክልል የማህበረሰብ አቀፍ ጤና መድን አገልግሎት ከጀመረበት 2003 ዓ.ም ጀምሮ ሽፋኑ ከጊዜ ወደ ጊዜ እያደገ መምጣቱን የክልሉ ጤና ቢሮ መረጃ ያሳያል። የአማራ ክልል ጤና ቢሮ የማህበረሰብ የጤና መድን አፈጻጸምና አገልግሎት አሰጣጥ ዙሪያ ከሚመለከታቸው አጋር አካላት ጋር በባህር ዳር መክሯል። በክልሉ የማህበረሰብ አቀፍ ጤና መድን ሽፋን 81% በላይ መድረሱንና ከ14 ሚሊዮን ህዝብ በላይ የጤና መድን አገልግሎት ተጠቃሚ መሆን መቻሉን የቢሮው ምክትል ኃላፊ አቶ አብዱል ከሪም መንግስቱ ገልጸዋል። በክልላችን አጠቃላይ ከማህበረሰብ አቀፍ ጤና መድህን ጋር ተደራሽነቱን ስንመለከት ወደ 184 የሚደርሱ ወረዳዎቻችን ሙሉ በሙሉ የተጀመሩበት ሁኔታ ነው ያለው። በዚህ ውስጥ እንግዲህ ወደ 14 ሚሊዮን ህዝብ በላይ ያው በአገልግሎቱ ተጠቃሚ የሆነ የህብረተሰብ ክፍል አለ በክልላችን ውስጥ። ይሄንንም ስንመለከት አጠቃላይ ሽፋናችንንም በባለፈው በ2014 ስንመለከት ወደ 81.6% ሽፋን ያክል ማድረስ የቻልንበት ሁኔታ ነው ያለው ሽፋኑን። ይሄ እንግዲህ አጠቃላይ ተደራሽ ከማድረግ አኳያ ካለፉት አመታት አኳያ ስንመለከተው እያደገ የመጣና እየተሻሻለ የመጣ ነው። በሚሰጠው የጤና አገልግሎት ዙሪያ የማህበረሰቡ እርካታ 64% ላይ እንደሚገኝ ያነሱት ደግሞ የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ ናቸው። አገልግሎት አሰጣጡን ለማስተካከል በየደረጃው በተሰሩ ስራዎች መሻሻሎች ቢኖሩም አሁንም ብዙ መስራት እንደሚጠይቅ ዶክተር መልካሙ ተናግረዋል። የጤና ተቋማትን አገልግሎት አሰጣጥ የመንግስት ጤና ተቋማትን አገልግሎት አሰጣጥ ከመቼውም በላይ በትኩረት ሰጥተን እንዲሻሻሉ ማድረግ ይጠይቀናል። በተከታታይ የሰራናቸው ስራዎች በአገልግሎት አሰጣጡ መሻሻል ቢኖርም አሁንም ያላረካ ነው ያላስደሰት ነው ብዙ ማህበረሰብ አለ። ክልላዊ የሆነውን የእርካታ መጠናችንን ስናየው ያረካ ነው የማህበረሰብ ቁጥራችን 64% ብቻ ነው። ስለዚህ አሁንም ገና ብዙ መስራት እንደሚጠይቀን ነው።
የማህበረሰብ አቀፍ ጤና መድን ስራውን ወደ ኋላ ከሚጎትቱት ምክንያቶች ዋነኛው የአገልግሎት አሰጣጣችን ደካማ መሆኑን ያሉት ደግሞ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ናቸው። ግንባር ቀደም የጤና ዘርፍ አጀንዳችን አድርገን እንሰራለንም ብለዋል። የመድኃኒት አቅርቦቱንም ለማሻሻል የክልሉ መንግስት በትኩረት ይሰራል ብለዋል። ህብረተሰቡ የሚፈልገውን መድኃኒት በጤና ተቋማት ባለማግኘቱ የሚያሳድረው ተጽዕኖ ቀላል አይደለም። በጤና መድን ሽፋኑ ላይ የጤና መድንን ለማጠናከር እያንዳንዱ የጤና ተቋም አስፈላጊውን መድኃኒት አቅርቦት በራሱ እንዲይዝ ማስቻል ይገባናል። ከራሱ ተቋሙ ውጭ የሚገዙ መድኃኒቶች ካሉ ፈጥኖ ሂሳቡ እንዲመለስለት የማድረጃ ዘዴንም ማበጀት ይገባናል። ስለዚህ በዚህ መንፈስ መንግስት የሚችለው አስተዋጽኦ ለማድረግ በተለይ የመድኃኒት አቅርቦትን በአስተማማኝ ደረጃ በአገር ውስጥ ለማረጋገጥ ከፍተኛ ስራ እየሰራ ይገኛል።